160 ቀን በእግዚአብሔር ጸጋ የተጓዝናቸው ቀኖች ናቸው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ የእግዚአብሔርን ቃል በተከታታይ ያነበብን እንገኛለን። ዛሬ በ160ኛ ቀናችን ደግሞ ከመዝሙር ምዕራፍ 21 ጀምረን 22፣ 23፣ 24ን አብረን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 21 አቤቱ በኃይልህ ንጉስ ደስ ይለዋል፣ በማዳንህ እጅግ ሐሴት እናደርጋለን። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርክ። ሕይወትን ለመነ ሰጠኸውም ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርክለት። የዘላለም በረከት ሰጥተኸዋልና በፊትህም ደስታ ደስ ታሰኘዋለህ። ንጉስ በእግዚአብሔር ተማምኗልና በልዑልም ምሕረት አይናወጥም። እጅ ጠላቶችህን ሁሉ ታገኛቸው፣ ቀኝህም የሚጠሉህን ሁሉ ታገኛቸው። በተቆጣህም ጊዜ እንደ እሳት እቶን አድርጋቸው። እግዚአብሔር በቁጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ። ክፋትን ባንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ። ወደ ኋላቸው ትመልሳቸዋለህ፣ ፍላጻን በፊታቸው ላይ ታዘጋጃለህ። አቤቱ በኃይልህ ከፍ ከፍ በል፣ ጽናትህንም እናመሰግናለን እንዘምርማለን። መዝሙር በቅንፍ 22 አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ፣ አልመለስክልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። ወደ አንተ ጮሁ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው ማላገጫ፣ በሕዝብም ዘንድ የተናቅኩ ነኝ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ። በእግዚአብሔር ተማመነ፣ እርሱም ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለውም ባንተ ታመንኩ። ከማህፀን ጀምሮ ባንተ ላይ ተጣልኩ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ። ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፋተኞችም ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኛነቴን ከውሾች እጅ። ከአንበሳ አፍ አድነኝ፣ ብቸኛነቴንም አንድ ቀንድ ካላቸው። ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከኔ አልሰወረምና። ነገር ግን ወደ እርሱ በጮኹ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ካንተ ዘንድ ነው። እርሱን በሚፈሩት ፊት ስለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል። ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግስት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉም፣ ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች፣ ዘሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች፣ ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። መዝሙር በቅንፍ ምዕራፍ 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋይም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። መዝሙር በቅንፍ ምዕራፍ 24 ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷ የሚኖሩ ሁሉ። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን በከንቱ ያላነሳ ለባልንጀራውን በሽንገላ ያልማለ
እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍም ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም አሁን ያነበብኩትን ክፍል በቀጥታ የምናጠናበት ፕሮግራም አለን። ኑና አብረን እናጥና። ጸጋ ይብዛላችሁ።